አሴር ጋር ከነበረው ቅባት የመጀመሪያውና አንደኛው የሞገስ ቅባት ነበረበት። አያችሁ በአሴር ላይ የነበረው አይነት ሞገስ በዮሴፍ ላይ ነበር። አያችሁ ተመሳሳይ ነው ዮሴፍ ላይ የነበረው። የትም ስፍራ ላይ ቢሄድ የተለየ ሞገስ አለው። እስር ቤት ገብቶ ሞገስ አለው። በእስር ቤት ውስጥ አለቃ ይደረጋል። ይኸውላችሁ የትም ስፍራ ሁኑ ሞገስ ካለ ሞገስ ቦታ አይወስነው፣ ሀገር አይወስነው። ዛሬ እንደዚህ ብዬ ጸልያለሁ፣ ሞገስ ያለ ገደብ በሕይወታችሁ ይንቀሳቀስ። የሚገርማችሁ ነገር ዮሴፍ በሰዓቱ ባሪያ ነበረ። ይኸውላችሁ ምንም ስታተስ ይኑራችሁ፣ ምንም አይነት የህይወት ደረጃ ይኑራችሁ፣ ምንም አይነት የትምህርት ደረጃ ይኑራችሁ፣ የእግዚአብሔር ሞገስ ይኑርባችሁ እንጂ እግዚአብሔር ሁሉ ጊዜ የበላይ ያደርጋችኋል። እግሮቻችን በዘይት ላይ ስለመጥለቅ ነው የምንማረውም። ዛሬ ደግሞ በመጽሐፍ ቅዱሳችን ላይ የእስራኤል ነገድ የሚባል ህዝብ አለ። የእስራኤል ነገድ ተብለው ወደ 12 የሚሆኑ የእስራኤል ነገዶች ናቸው። እነዚህ ነገዶች እግዚአብሔር ሳይሆን ሙሴን የባረካቸው እና ለነዚህ 12ቱም የእስራኤል ነገድ ልጆች እነዚህ 12ቱ የእስራኤል ነገድ የሚባሉት የያዕቆብ ልጆች ናቸው። እና እነዚህ 12ቱን ደግሞ ሙሴ ባረካቸው። አሁን ወደ 12ቱ አይደለም የምንሄደው። ከ12ቱ መካከል ሙሴ ስለባረከው በረከት ነው ዛሬ የምንመለከተው። ዘዳግም ምዕራፍ 33:24 ላይ እንዲህ ይላል፣ አሴር በልጆቹ መካከል የተባረከ ይሁን፣ በወንድሞቹም ዘንድ የተወደደ ይሁን፣ እግሮቹም በዘይት ውስጥ ያጥልቅ። ምን ይላል? እግሮቹም በዘይት ውስጥ ምን ያደርግ? ያጥልቅ። ኢየሱስ ጌታ ነው። አሴር እግሮቹ በዘይት ከማጥለቁ የተነሳ ምንድነው በህይወቱ ላይ የሆነው? ወደዛ ከመሄድ በፊት እነዚህ 12ቱ የእስራኤል ነገድ የምንላቸው 12ቱ የእስራኤል የያዕቆብ ልጆች ናቸው። ላይክ እነ ሮቤል፣ እነ ይሁዳ፣ እነ ሌዊ፣ እነ ቢንያም ወደ 12 ይሆናሉ። ኢየሱስ ጌታ ነው። ከነሱ መካከል ግን አሴር ሙሴ የባረከውን በረከት አሁን ያወራውላችሁ አሁን የነገርኳችሁ ቃል ነው። እግሮቹ በዘይት የጠለቁ ይሁኑ ይላል። እግሮቹ በዘይት ከመጥለቃቸው የተነሳ በአሴር ህይወት ላይ ምን ሆነ? አሁን ዛሬ ይኸውላችሁ የምነግራችሁ ምንድነው? የማስተምራችሁ ነው። እግሮቻችሁን ዘይት ውስጥ ካጠለቃችሁ በኋላ ህይወታችሁን የሚከተለው After you dip your feet into oil, blessings will follow your life. አሜን በሉ። Shout amen. የመጀመሪያው በአሴር ህይወት ውስጥ ቅባት በላዩ ላይ ነበረ። The first thing is Asher experienced blessing in his life. ይሄ ቅባት ደግሞ በሰውና በእግዚአብሔር ዘንድ ሞገስን ሰጥቶታል። And this anointing gave him favor before men and God. አያችሁ በአሴር ህይወት ውስጥ ያለው ሞገስ በሰው ብቻ አይደለም፣ በሰውም በእግዚአብሔርም ፊትም ላይ ሞገስን ሰጥቶታል። ይሄም በረከት የባረከው ሙሴ ስለሆነ ሙሴ ነው። And because Moses blessed him, this anointing gave him favor not only before men but before God as well. አያችሁ የሙሴ በረከት በእግዚአብሔርም ፊት ሞገስን እንዲያገኝ አድርጎታል በአሴር ላይ። It was the blessing of Moses that gave him favor before God. አንደኛው ይሄ ነው። This is the first thing. ሁለተኛው ደግሞ ሰላም ነው። And the second thing is peace. ከወንድሞቹ ጋር በፍቅር የሚኖር ሰው ነው አሴር። He is a man that lives with love with his brothers. ምክንያቱም ካስታወሳችሁ ዮሴፍ ወንድሞቹ ተነስተውበታል በጠላትነት። If you remember, the brothers of Joseph rose against him. አንደኛው ወንድሙ ነው አሴር። And one of them was Asher. ግን አሴር ጋር ስትመጡ ከተባረከበት በረከት የተነሳ በዘመኑ ሁሉ በሰላም ነው የኖረው። But because of the blessing, Asher lived in peace. አሜን በሉ። Shout amen. ወንድሞቹ አይጠሉትም። His brothers don't hate ሩቅ ያሉ ሰዎች አይጠሉትም። People from far don't ዘመዶቹ hate አይጠሉትም። His relatives don't hate ዛሬ አንድ ሰው ተወዳጅ ሆኖ ይቀጥላል በኢየሱስ ስም። Someone will experience favor in Jesus' name. ሌላኛው ደግሞ ጥጋብ ይላል። And the third thing is satisfaction. abundance
or rather abundance. አያችሁ ይሄ ጥጋብ በአሴር ህይወት ውስጥ ለራሱ ብቻ ሳይሆን ለሌሎች ሁሉ የሚተርፍ ጥጋብ ነው በሱ ህይወት ውስጥ የነበረው። Asher experienced abundant blessing that would be extended to other people. አያችሁ በረሃብ ዘመን የማያጠቃው አታክ የማያደርገው ምን አለ የተትረፈረፈ በረከት በአሴር ላይ ነበር። He had abundant blessing that would prevent famine from assaulting him. ዛሬ ሁለት ሰው ይታየኛል። አንዱ እኔ ነኝ፣ ሁለተኛው ማን እንደሆነ አላቅም። እኔ ነኝ ያለ ሰው በደም ጮሆ አሜን ብሎ ይወስዳል። I see two people receiving blessing in Jesus. አያችሁ እሱ ጋር የነበረው በረከት የኑሮ ውድነት አያውቀውም። He doesn't experience inflation. የኑሮ ውድነት አያውቀውም። Inflation doesn't affect ምክንያቱም በላዩ ላይ የመጣ ምን አለ በረከት አለ። because there is blessing upon him. ከዛ በረከት የተነሳ በፍጹም ምን አይደለም ይሄ እጥረት የሚባል ማጣት የሚባል ባዶነት የሚባል በዘመኑ ሁሉ አሴር ጋር የለም። He would never experience shortage, lack and want throughout his life. ዛሬ እግራችሁን ታጠልቃላችሁ፣ በዘመናችሁ ሁሉ እራብ አይሆንም በኢየሱስም። You will dip your feet in oil and you ማን ነው ጮሆ አሜን የሚል ሰው? እሺ ረሃብ በዘመኔ ሁሉ አይሆንም በሉ። I will not experience famine. ድገሙና ረሃብ በዘመኔ ሁሉ አይሆንም በሉ። I will not experience famine. ኢየሱስ ጌታ ነው። አሴር በሰላም የተሞላ ሰው ነው፣ በፒስ የተሞላ ሰው። ውስጣዊ ሰላም አለ፣ ውጫዊ ሰላም አለ። ውስጡ በደስታ የተሞላ ሰው ነው። Asher had inner peace and outer peace as well. በቅባት የተሞላ ሰው ነው። He was filled with anointing. ኢየሱስ ጌታ ነው። Jesus is Lord. አሜን 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 አሜን። Amen. አሴር ላይ የነበረው ቅባት ምን አይነት ቅባት ነበረ? What type of anointing did Asher experience? አምናለሁ ያ ቅባት ዛሬ ወደ ቤታችሁ ስትሄዱ የሆነ ይዛችሁት ነው የምትንቀሳቀሱት። I believe you will move with this anointing today. ማን ነው ጮሆ አሜን የሚል ሰው? Amen. አላማት አጠገባችሁ ያለውን ሰው አንተ ይዘህ የምትንቀሳቀሰው ዛሬ የተለየ ቅባት ነው በሉት። እዚህ I want you to grab your neighbor and declare you will receive special anointing. ንገሩት የተለየ ቅባት ይዘህ ትሄዳለህ በሉት። You will receive special anointing. ንገሩት የተለየ ቅባት ይዘህ ትሄዳለህ። You will receive special anointing. ኢየሱስ ጌታ ነው። Jesus is Lord. አንደኛው በሱ ህይወት ውስጥ በአሴር ህይወት ውስጥ የተገለጠው ቅባት አኖይንቲንግ የሞገስ ቅባት ይባላል። So the first point is the anointing that manifested in his life was the anointing of favor. ይኸውላችሁ እግዚአብሔር ራሱን በተለያየ መንገድ በሰዎች ህይወት ውስጥ ይገልጣል። God reveals himself in various ways in the life of people. አያችሁ ለአንዳንዶቹ እግዚአብሔር በመሪነት መሪዎች እንዲሆኑ ቅባት ይሰጣቸዋል። To some he gives anointing of leadership. ለአንዳንዶች ደግሞ የፈውስን ቅባት እግዚአብሔር ይሰጣቸዋል። And to some he gives anointing of healing. አንዳንዶች ደግሞ የመፈወስ አኖይንቲንግ በላያቸው ላይ አለ። He gives anointing of healing. አጋንንትን የሚያስወጡበት ቅባት በላያቸው ላይ አለ። And to some he anoints them to cast demons. አሴር ጋር ከነበረው ቅባት የመጀመሪያውና አንደኛው የሞገስ ቅባት ነበረበት። So the first anointing that was bestowed on Asher is the anointing of favor. ዛሬ ይሄ ቅባት በኢየሱስም በላያችሁ ላይ ይለፍ in the name of Jesus። This favor is descending on you in Jesus' name. አሁን አሜን እያላችሁ ይሄን ቅባት ይዛችሁ ትሄዳላችሁ። As you shout amen, you will receive እጆቻችሁን this ከፍ anointing. አድርጉና የሞገስ ቅባት ያገኘኛል በሉ። ኢየሱስ ጌታ ነው። Jesus is Lord. ወዳጆቼ ሞገስ ማለት ምን ማለት ነው? What does favor mean? ሞገስ ማለት ምንም አይነት ነገር ሳታደርጉ በሰው ፊት እግዚአብሔር ተቀባይነትን ሲሰጣችሁ ማለት ነው። Favor means when God gives you acceptance before people without you making maximum effort. ሞገስ ከናንተ የሚጀምር ነገር አይደለም። Favor doesn't begin from you. ምንም የሰራችሁ ስራ የለም፣ ግን እግዚአብሔር በሰው ፊት ተቀባይነትን እንድታገኙ ያደርጋችኋል። You may not do anything, but God will give you acceptance before people. ይሄን ቅባት የሚፈልግ ሰው የለም። አያችሁ በሰዎች ሁሉ ፊት ምን ማድረግ ተቀባይነት። Finding acceptance before people. አንድ ሰው አውቃለሁና I remember a person. በጣም ጥሩ ነገር ነው የሚሰራው። He does a lot of good things. ጥሩ ነገር ነው የሚያደርገው። He does good deeds. ግን ሰዎች የሚያደርጋቸውን ነገሮች ሁሉ በቃ ተቀባይነት አያገኝም። But no matter what he tries, he doesn't have acceptance before people. የሚሰራውና የሚያደርገው ነገር በሙሉ ጥሩ ነው እኮ። Everything he does is good.
ግን ተቀባይነት አያገኝም but he doesn't have acceptance. እውቅናን አያገኝም He doesn't get recognition. ዛሬ ምናልባት እየሰራችሁ ሞገስ ላጣችሁ ሰዎች Perhaps you might have worked and lost favor. ዛሬ እንደዚህ ብዬ ጸልያለሁ ከላያችሁ ላይ ሞገስ ያሳጣ ነገር የተነሳ ይሆን I pray that everything preventing favor in your life be removed. ይኸውላችሁ ሞገስ ያለበት ሰው ሰዎች ገና ሲያዩት ይወዱታል A person with favor, as soon as people see him, they will love him. ይኸውላችሁ ስራ ሰርቷል ምንም ሳይሰራ Without any effort. ምንም ሳያደርግ ያ ሰው ይወደዳል ተቀባይነትን ያገኛል People will love him and he will find acceptance. ኢየሱስ ጌታ ነው Jesus is Lord. ዛሬ ይሄ ቅባት ያገኛችሁ May this anointing locate you. ይኸውላችሁ በህብሪው ሪታሲ ይባላል In Hebrew, the word is ritasi. ትርጉሙ ደግሞ ወደ ሶስት ትርጉም አለው And it has three translations. አንደኛው ተቀባይነት ያለው ሰው ማለት ነው The first interpretation is a man who has acceptance. ሁለተኛው ደስ የሚያሰኝ ሰው ማለት ነው The second interpretation is a man that has that's delightful. ሶስተኛው ደግሞ በጎ ፍቃድ The third interpretation is good will. በሰው ዘንድ በጎ ፍቃድ ይደረግለታል Finding goodwill before people. ሰርቶ አድርጎ አይደለም ይሄ ሰው Not by his effort. ልክ ሰው ሲያየው በጎ ፍቃድ ያደርግለታል But as soon as people see him, they will have goodwill for him. ይኸውላችሁ እጁን ይዘረጋለታል People will stretch their hand. ድገሙና ሞገስ በሉ እስቲ Mogas. ኢየሱስ ጌታ ነው Jesus is Lord. አያችሁ ሞገስ ያለበት ሰው እነዚህ ሶስት ነጥቦች በህይወቱ ላይ ይከተላሉ A man with favor will experience these three things. ተቀባይነት አለው He will find acceptance. ኢየሱስ ጌታ ነው Jesus is Lord. አንዳንዴ በህይወታችሁ ላይ ሪጀክት ስትደረጉ ምን ያህል ፔንፉል ነው You know how painful it is when you get rejected. ግን አሴር ጋር የነበረው ቅባት ሙሴ አሴርን ሲባርከው የባረከው አኖይንቲንግ ምን አይነት ቅባት ነው ካላችሁኝ ሞገስ ይባላል ያ ቅባት But the type of blessing Moses blessed ዛሬ with the anointing of favor. ሞገስ በስራችሁ ላይ እንዲሆን ጸልያለሁ I pray for favor in your work. በአገልግሎታችሁ ላይ ሞገስ እንዲሆን ጸልያለሁ በኢየሱስ Favor in your ministry. እጆቻችሁን ከፍ አድርጉና በእናንተ በጀመራችሁት ነገር ሁሉ ላይ ዛሬ በኢየሱስ ሞገስ ይለፍ Favor ጸልያለሁ ሞገስ ይለፍ በኢየሱስ Favor in Jesus name. ኢየሱስ ጌታ ነው Jesus is Lord. ይኸውላችሁ ሞገስ ቅጥሩን ይሰባብርላችኋል Favor will break barriers. ለሌላው የተዘጋ ለእናንተ ይከፈታል Doors that are closed for others will be open for you. አያችሁ ለሌላው እንደ ብረት የጠነከረ ነገር እናንተ ፊት ሲቀርብ ብረቱ መሰባበር ይጀምራል When it is strong like iron to others, before you it will break in ዛሬ Jesus' ይሄ ሞገስ በላያችሁ ላይ ይለፍ በኢየሱስ Favor in Jesus' name. እዚህ ጫዋችሁ ሞገስ በሉሲ Favor. አያችሁ በአሴር ላይ የነበረው አይነት ሞገስ በዮሴፍ ላይ ነበር The same favor was on Joseph as well. አያችሁ ተመሳሳይ ነው ዮሴፍ ላይ የነበረው It was the same favor on Joseph. የትም ስፍራ ላይ ቢሄድ የተለየ ሞገስ አለው Wherever Joseph went, he experienced a unique favor. እስር ቤት ገብቶ ሞገስ አለው Even in prison, he was favored. በእስር ቤት ውስጥ አለቃ ይደረጋል He was assigned as leader in prison. ይኸውላችሁ የትም ስፍራ ሁኑ ሞገስ ካለ ይኸውላችሁ ሞገስ ቦታ አይወስነው Location doesn't limit favor. ሀገር አይወስነው Countries don't limit ዛሬ favor. እንደዚህ ብዬ ጸልያለሁ ሞገስ ያለ ገደብ በሕይወታችሁ ይንቀሳቀስ I pray that limitless እጆቻችሁን favor. ከፍ አድርጉና ሞገስ ያለ ገደብ በሕይወቴ ይንቀሳቀሳል በሉ እስኪ የሚገርማችሁ ነገር ዮሴፍ በሰዓቱ ባሪያ ነበረ Joseph was just a slave. ይኸውላችሁ ምንም ስታተስ ይኑራችሁ You might have a lot of status. ምንም አይነት የህይወት ደረጃ ይኑራችሁ You might be at any level of life. ምንም አይነት የትምህርት ደረጃ ይኑራችሁ You might have different educational qualifications. የእግዚአብሔር ሞገስ ይኑርባችሁ እንጂ But as long as you have the favor of God, እግዚአብሔር ሁሉ ጊዜ የበላይ ያደርጋችኋል God will always make you superior. ማን ነው ጮህ አሜን የሚል ሰው Amen. ክብር ለናዝሬቱ ለኢየሱስ ይሁን Glory to Jesus. ዘፍጥረት መጽሐፍ 39 ላይ We can go to the book of Genesis አንድ chapter ሰው ቶሎ 36. ያወጣልኛል
Let's open our Bible to Genesis እያወራው ያለው ስለ 36. ቅባት ነው። እግራችሁን ዘይቱ ስታጠልቁ ለምንድን ነው የምታጠልቁ? ዝም ብላችሁ አጥልቃችሁ ብቻ መሄድ አይደለም። በህይወታችሁ ስለሚሆነው ነገር ነው እየነገርኳችሁ ያለሁት። I'm teaching you what will happen after math you dip your feet into the anointing. አያችሁ ይኸውላችሁ በሙሴ ላይ ሲሰራ የነበረው ቅባት ዛሬም በኔ ውስጥ አለ። The same anointing that worked in Moses is working in me as well. እኔ ሙሴ ነኝ እያልኩ አይደለም። ሙሴ ላይ ሲሰራ የነበረ እግዚአብሔር ዛሬም በኔ ይሰራ። I am not Moses, but the same God that worked in Moses is working in me. ኢየሱስ ጌታ ነው። Jesus is አሁን Lord. በዛ ዘይት ውስጥ እግሮቻችሁ ሲጠልቅ እግዚአብሔር በአሴር ላይ ማን ነው አሜን የሚል ሰው? በአሴር ህይወት ላይ ያደረገው ነገር ሁሉ በህይወታችሁ ላይ ይሆናል። As you dip your feet into the Yay. anointing, the blessings of Asher will follow you. ማን ነው ጮኸ አሜን የሚል ሰው? Amen. ምን ይላል 39 ላይ? እግዚአብሔር ከዮሴፍ ጋር ነበረ፣ ምህረቱንም አዘነበለት። God Hey. was with Moses and he gave him mercy. አጃላቀቦስ ከዛ በኋላ ምን አዘነበለት? በወይኔ ቤት አለቃውም ፊት ሞገስን ሰጠው። It's Genesis 39 verse 21. God gave favor to Joseph. Genesis 39 verse 21. እሺ እግዚአብሔርም ከዮሴፍ ጋር ነበረ፣ እሺ ምሕረትንም አበዛለት፣ እሺ በግዞት ቤቱም አለቃ ፊት ሞገስን ሰጠው። እሺ አሜን በሉሲ። እኔ ጋር ያለው ምህረትን አዘነበለት ይላል። But the Lord was with Joseph and showed him mercy and gave him favor in the sight of the keeper of the prison. ኢየሱስ ምህረት ይዘንብላችኋል እንደ ዝናብ። Favor will rain upon you. ማን ነው ጮኸ አሜን የሚል ሰው? Amen. ያ የምህረት ዝናብ ደግሞ ሞገስ በህይወታችሁ እንዲመጣ ያደርጋል። That mercy will bring favor in your life. ኢየሱስ ጌታ ነው። Jesus is Lord. አሜን 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 አሜን። Amen. ዮሴፍ ጋር የነበረው ደሴም ሙሴ ብሉይ ኪዳን ላይ የባረከው ሙሴ ብሉይ ኪዳን ላይ አሴርን የባረከው በረከት ተመሳሳይ አዲስ ኪዳን ላይ በዮሴፍ ህይወት ላይ አለ። We can see the same blessing that Moses blessed in the New Testament. ይሄ በረከት ምንድነው? ኒው ኦልድ ቴስተመንት ላይ አልቀረም። This blessing didn't stop in the Old Testament. ወደ ማመቷል ወደ አዲስ ኪዳን ደግሞ ወደ ዮሴፍ ህይወት መጥቷል። It extended to the New Testament. እዚህ አዲስ ኪዳን ውስጥ ነው ያለሁት የሚል ሰው Do you believe you're in the New Testament? ዛሬ ይሄ ሞገስ በላያችሁ ላይ ያልፋል በኢየሱስ። Favor will locate you in Jesus' name. እጸልያለሁ በትምህርት ቤት እግዚአብሔር ሞገስ ይሰጣችኋል። Favor in your school. በስራ ቦታ እግዚአብሔር ሞገስ ይሰጣችኋል በኢየሱስ። Favor at your workplace. ሃሌሉያ Hallelujah. ክብር ለናዝሬቱ ለኢየሱስ ይሁን። Glory to God. እግሮቻችሁ ዘይቱ ሲጠልቅ ይሄ ነው የሚሆነው። When your feet dip into the anointing, this is what's going to happen. ክብር ለናዝሬቱ ለኢየሱስ ይሁን። Glory to Jesus. አማቻካ ሌላኛው ሁለተኛው ሰው ደግሞ ዳዊትን እንመለከታለን። And we can also see the story of David. ዳዊትን ሳኦል ያሳድደው ነበረ። Saul was chasing David. ዳዊትን ሳኦል እያሳደደው ህዝቡ ግን ዳዊትን ይቀበል ነበረ። But while David was being chased by Saul, he found favor before the people. ካን ኢማጂን የአንድ ሀገር መሪ ሲያባረው መሪው አባሯል ብሎ ህዝቡም በዳዊት ላይ አልተነሳም። You can imagine that the leader of a nation is chasing after David, but the people didn't rise against David. አያችሁ ይኸውላችሁ ትልልቅ ፖዚሽን ላይ ያሉ ሰዎች እንኳን ባይቀበላችሁ በእናንተ ላይ ሞገስ ይኑር እንጂ ህዝብ ይቀበላችኋል። Even if people with great position don't accept you, ማጃካባስ God will give you favor and people will accept you. ማን ነው ጮኸ አሜን የሚል ሰው? እነዚህ ይላል እስራኤል ይሁዳ ሁሉ ግን ዳዊትን ይወዱት ነበረ። እስራኤልና ይሁዳ ሁሉ ማንን? ዳዊትን ይወዱት ነበረ። ሳኦል ግን እግሩን እየጠበቀ ያሳድደዋል። The Bible says that both Israel and Judah loved David. እያሳደደው እያባረረው የሚመራው ህዝብ ደግሞ ማንን ይወድ ነበረ? ዳዊትን። ለምን ካላችሁ በዳዊት ላይ እግዚአብሔር ሞገስን አስቀምጦ ነበር። The leader of the very same country was chasing David, but the people of the country accepted David. አሁን ለምንድን ነው በዳዊት ላይ ሳኦል የተነሳበት ካላችሁ የስልጣን ችግር ነው። የስልጣን ጉዳይ ነው። Why did Saul wanted to kill David? It was a matter of authority conflict. አያችሁ የስልጣን ጉዳይ የስልጣንም ጉዳይ ቢሆን እንኳን ህዝቡ ማን ዳዊትን አለመቀበል አልቻለም።
But even with the conflict, the people had to accept David. ቁልፉ ምንድነው ካላችሁኝ የእግዚአብሔር ሞገስ ነው። And the key was the favor of God. በዚህ ጋር የሚያሳድዳችሁ ሰው ቢኖር በዚህ ጋር ብዙ ሰው ይቀበላችኋል። Even if a person chase you on one ሄይ side, ማን ነው ጮኸ አሜን የሚል ሰው? multitudes will accept you. ከኋላ የሚያሳድድ ቢኖር ከፊት ለፊታችሁ ብዙ የሚቀበላችሁ ትውልድ አለ። If they chase you from behind, people will accept you from in front. ሃሌሉያ Hallelujah. ኢየሱስ ጌታ ነው። Jesus is Lord. ሞገስ ይሄንን ነው የሚያደርገው። This is what favor does. አያችሁ ሞገስ ቀላል ሚስጥር አይደል፣ በጣም ሂድን የሆነ የተሰወረ ግን በህይወት ዘመናችሁ ሁሉ ቁልፍ ነው ሞገስ። Favor has hidden mysteries, but it's the key for your life. ብዙ ተናጋሪ መሆን አይጠበቅባችሁም። You don't have to speak a lot. የእውነቴን ብዙ ተናጋሪ ብዙ አውሪ ሰዎች ልትሆኑ አይገባም። ለሰውን ለማሳመን አትታገሉም። You don't have to struggle to convince people. የእናንተ ዛጋ መኖር ብቻ ይናገራል። Your presence will speak on its own. አሜን 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 አሜን። Amen. እኔ አያለሁ ወደ ስራ ቦታችሁ ወደ መስሪያ ቤት የትኛውም ስፍራ ይሄ ሞገስ በህይወታችሁ ላይ ሲገለጥ This favor will manifest at your workplace in Jesus' name. እዚህ ጨዋችሁ አሜን በሉ። ተማሪዎች በትምህርት ቤታችሁ ይሄ ሞገስ ሲገለጥ አያለሁ። Students, you will experience favor at school in Jesus' name. የመጨረሻውና ነብይቷን ሐና ታስታውሳላችሁ? We can also see the story of the prophetess Hannah. እቺ ሐና የምትባል ሴት በአዲስ ኪዳን ላይ የነበረች ብርቱ የጸሎት ሴት ናት። Hannah was a woman of prayer in the Old Testament. እቺ ሴት የመጣችበትን የዘር ሐረግ ግንድ ስትመለከቱ ከአሴር ነው የመጣችው። But we can see that the blessing she experienced is also the same blessing Asher experienced. ከአሴር ወገን የተገኘች እህት ናት። Because she came from that same tribe. ኢየሱስ ጌታ ነው። Jesus is Lord. እቺም ሴት ሞገስ ነበራት። And she experienced favor. ሞገሷ ምን እንደሆነ ልንገራችሁ። እድሜዋ አርጅቶ ሰዎች ይሰሟት ነበር። When she was old at age, she still found acceptance before people. ይኸውላችሁ በደንብ ስሙኝ። እድሜ በሄደ ቁጥር ኃይል ምን ይላል እየቀነሰ ነው የሚመጣው። It says that when people grow at age, እሷ ግን strength goes down. በ85 ዓመቷ But at 85, 85 እድሜዋ ላይ ሆና ወጣቶች ይሰሟት ነበረ። at 85, she found acceptance before the youth. ትልልቅ ሰዎች ይሰሟት ነበረ። Great people used to hear her. ምንድነው ሚስጥሩ ብላችሁ ሄዳችሁ ስታጠኑ በላይዋ ላይ ሞገስ ነበር። And when you study the secrets, she had favor. ምክንያቱም የመጣችበት የዘር ግንድ አሴር Because she came from the tribe of ሙሴ Asher. የባረከው በረከት ወደ ዘር ግንዷ ሁሉ ሄዷል በኢየሱስ። The same blessing extended through her generation. ዛሬ እንደዚህ ብዬ ጸልያለሁ። በእናንተ እዚህ ያልመጡ ሰዎች ከጀርባችሁ የልጅ ልጆቻችሁ ይባረካሉ በኢየሱስ። I pray that your children's children be ማን ነው blessed. ጮኸ አሜን የሚል ሰው? የልጅ ልጆቻችሁ ዘራችሁ ትውልዳችሁ ይባረካሉ በኢየሱስ። Your grandchildren, your offspring is blessed in Jesus' name. ምክንያቱም ይሄ በረከት ወደ ነብይቷ የመጣው በአሴር ላይ ሙሴ ከባረከው በረከት የተነሳ ነው። The prophetess experienced the blessing because of what Asher ያ received. በረከት ነው እየሮጠ ወደ ሐና የመጣው። It came all the way to Hannah. ኢየሱስ ጌታ ነው። Jesus is Lord. እቺ ሴት በጸሎት የምትተጋ ነብይ ናት በአዲስ ኪዳን ላይ። She's a prophetess in the Old Testament and she prayed. ብርቱ ኃያል ሴት ነች። She was a strong woman. በቤቷ ግን የምትጸልይ ሴት ነች። She prayed in her house. ማን ነው ጮኸ አሜን የሚል ሰው? Shout amen. ኢየሱስ ጌታ ነው። ዛሬ እግሮቻችሁ ይጠልቃል። ትውልዳችሁ፣ ዘራችሁ፣ ልጆቻችሁ የተባረኩ ይሆናሉ። Your እናንተ ጋር offspring ብቻ will be ያ blessed. በረከት ቆሞ አይቀርም። ኦላማቻካባ ኢየሱስ ጌታ ከኔ ጋር ናችሁ? Are you with me? እግዚአብሔር አባቶ ይሄ ኃይል ያገኛቸው በኢየሱስ ስም። May you receive this power in Jesus' name. መንፈስ ቅዱስ ገደብ አያገኛቸው። May the Holy Ghost encounter you. ኢየሱስ ጌታ ነው። Jesus is Lord. አሜን አሜን አሜን። Amen. ኦራሻካባስ አጃጃጃጃጃጃ ማሮኮቫናስ ቅባት ይዝነብ እንደ ዝናብ በሕይወቴ የቅባት ዘመን ይሁንል። የሞገስ ቅባት ሃሌሉያ ይሄ ሞገስ ቅባት ወደ ሕይወታችን ሲመጣ ምን ያደርጋል?
ለምን ይጠቅማል? When this anointing of favor finds us, what happens? በጣም የሚገርማችሁ ነገር የተዘጋን በር ይከፍታል። It will open closed doors. ብዙ ሰዎች ያለ አንዳች ምክንያት ሊረዷችሁ ይመጣሉ። People will just help you for no reason. ከኔ ጋር ናችሁ? ያለ አንዳች ምክንያት ይረዷችኋል። People will just help you for no reason. ይኸውላችሁ በዚህ ምድር ላይ አንድ እውነት ልንገራችሁ። Let me tell you a truth. እግዚአብሔር ከሚሰራባቸው ትልቁና ዋነኛው መንገድ ሰውን ነው። Among the many ways God works on earth is through people. በር የሚከፍትላችሁ ከእግዚአብሔር በታች ሰው ነው። It's people that will open door for you. ተቀባይነትን እንድታገኙ የሚያደርገው ከእግዚአብሔር በታች ሰው ነው። It's people that will give you acceptance. ኢየሱስ ጌታ ነው። Jesus is Lord. አሜን 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 አሜን። Amen. ዛሬ ይሄ የተዘጋን በር የሚከፍቱ ሰዎችን እግዚአብሔር ከፊታችሁ ያምጣላችሁ። May God send people that will open doors for you. እያልኩ ያለሁት እግዚአብሔር እነዚህ ሰዎችን ወደ እናንተ ያምጣ። May God send people toward you. ይሄ ቅባት ሲመጣ የሚሆነው የመጀመሪያው ቁልፍ የተዘጉ በሮች ሁሉ ይከፈታሉ። So when this anointing finds you, doors will open. በፊታችሁ የተዘጋ በር እስከማይኖር ድረስ እግዚአብሔር በራችሁን ይከፍታል። May God open. እሺ እጆቻችሁን ከፍ አድርጉና የተዘጉ በሮች ሁሉ ይከፈታሉ በሉ። እሺ እግዚአብሔር በሉ። እሺ በሮቼን ይከፍታል ብላችሁ ጮሲ። እኔ እንደዚህ አያለው። የብዙ ሰው በር ሲከፈት አያለው። ጠላት የዘጋው ሲከፈት አያለው። ሰዎች የዘጉ ሲከፈት አያለው። አሜን ላሉ በኢየሱስም ይሁንላቸው። Receive it in the name of Jesus. Receive it in the mighty name of Jesus. የተዘጋ በር ሁሉ ይከፈት በኢየሱስም። ይከፈት በኢየሱስም። ይከፈት በኢየሱስም። Be open. ኢየሱስ ጌታ ነው። ለሰዎች የተከለከለ ለእናንተ አይከለከልም። Everything that was taken away from people will not be taken from you. ኢየሱስ ጌታ ነው። Jesus is Lord. ሞገስ በላያችሁ ላይ ሲሆን ግጭት ይወገዳል። ግጭት፣ ጥላቻ ዙሪያችሁ ላይ አይመጣም። When you have favor in your life, conflict departs from your life. አያችሁ ዘይት በባህሪው ሰበቃ ታውቃላችሁ፣ እሱን ያስወግዳል። ኢየሱስ ጌታ ነው። Jesus is Lord. ክብር ለናዝሬቱ ለኢየሱስ ይሁን። ፍሪክሽን Anointing has a way to fix friction. ኢየሱስ ፍሪክሽንን ያስወግዳል። It has a way to fix friction. አያችሁ ፍሪክሽን ማዕከል ላይ ዘይት ብታደርጉ ፍሪክሽኑ ይቆማል። Because when you anoint that certain place, it becomes smooth. ይሄ ቅባት በላያችሁ ላይ ሲገለጥ በሄዳችሁበት ስፍራ ሁሉ ምን ይሆናል ማለት ነው? ጥላቻ የለም። Wherever you go, you'll never experience hatred. አያችሁ ጥላቻ የለም። You won't experience hatred. እናንተ ባላችሁበት ሰላም ነው ያለው። Wherever you're present, there will be peace. ኢየሱስ ጌታ ነው። የመጨረሻው ሞገስ በሕይወታችሁ ላይ ሲሆን ምን ያመጣል? ተደማጭነትን። What happens when you experience favor? You will get acceptance. የእናንተ ንግግር የንጉሥ ቃል ይሆናል። Your words will become words of kings. አጠገባችሁ ያለውን ሰው እሺ ያንተ ንግግር የንጉሥ ቃል ይሆናል በሉት። I want you to tell it your neighbor. Your words will become words of kings. አለመሰማት አትችሉም። It's impossible not to find audience. እናንተ የንግግሮች ሁሉ ማህተም መቺ ትሆናላችሁ። Your words will become a seal. ብዙ ሰዎች ተጨቃጭቀው መስማማት ባልቻሉት ላይ ሐሳብ ሰጣችሁ የናንተ ሐሳብ ከፍ ብሎ ይታያል። While others will struggle, your opinion and your words will find superiority. ዛሬ ይሄ የሞገስ ቅባት ያገኘኛል የሚል ሰው አለ? Do you believe you will receive this anointing? የሚል ሰው በእግሮቹ ይቆምና እጆቹን ከፍ አድርጎ ከኔ ጋር ይጸልያል። If you believe it, let's be on our feet as we pray together. ኢየሱስ ጌታ ነው። Jesus